ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች ፕሮግራማችንን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የመጨረሻ 3ኛ ክፍል ፕሮግራማችን እንግዲህ በቀጥታ ትኩረት የሚያደርገው ከወደ ቼልሲ ዛሬ የሚደረገውን ቼልሲ ወደ ጣሊያን ተጉዞ በጣሊያን ምድር እንግዲህ ናፖሊን ይገጥማል። ናፖሊ ያለፈው ሳምንት በሽንፈት ወደዚህ ጨዋታ ሲመጣ ቼልሲ ደግሞ ሳይኮሎጂካል በበለጠ ከፍ አድርጎ በድል ስሜት ነው ወደዚህ ጨዋታ የሚመጣው። ከሜዳ ውጪ ፓላስን ቼልሲ 3-1 ሲያሸንፍ ኢስቲቫኦ፣ ጆዋው ፔድሮ እና ኤንዞ ፈርናንዴዝ 3 የላቲን አሜሪካ ተጫዋቾች አስቆጥረው የኢስቲቫኦ እና የጆዋው ፔድሮ አስደናቂ ግቦች ተቆጥረው፣ በተቃራኒው ደግሞ ከሜዳ ውጪ ወደ ቱሪን የተጓዘው የአንቶኒዮ ኮንቴ ናፖሊ በሉቺያኖ ስፓሌቲ ጁቬንቱስ 3-0 ተሸንፎ በአጋጣሚ ሆነ ያን ጨዋታ የማየት አጋጣሚ ነበረን እና በኬራን ይልዲዝ በነቶሲች የተቆጠሩ ግቦች እንግዲህ ጁቬን አፈራርሰው ናፖሊን አፈራርሰው ጁቬዎች የቀድሞ ቤታቸውን ነው ሉቺያኖ ስፓሌቲ መኪና የተሰረቁበት ለቆይታቸው ሲባል በርካታ ውለታ የተጠየቁበት ቤትን ነው። እንግዲህ አሰልጣኝነታቸውን ከለቀቁ በኋላ ከናፖሊ ከለቀቁ በኋላ ወደ ጣሊያን ብሔራዊ ቡድን ከሄዱ በኋላ ሉቺያኖ ስፓሌቲን ጠይቋቸው ነበር በድጋሚ በጣሊያን ምድር ያሰለጥናሉ ወይ ሌላ ቡድን በሚል እና የማንኛውንም ቡድን እንደማያሰለጥኑ ነው እንግዲህ በወቅቱ ሲነገር የነበረው። ታስታውሳላችሁ የሉቺያኖ ስፓሌቲ እና የኔፕልስ ግንኙነት በቃ እግር ኳሳዊ ትዳር የሚባለው አስደናቂ አጋጣሚዎች ነበሩት። የናፖሊን የረጅም ዓመት የዋንጫ ጥማትን መመለስ የቻሉ ታሪካዊ አሰልጣኝ ናቸው። እኒህ ጣሊያናዊ አሰልጣኝ እንግዲህ ታሪክ ሰርተው ከናፖሊ ለቀቁ፣ ናሽናል ቲሙን ያዙ። በጊዜያዊነት ጁቬን ኡጎር ቱዶርን ዘንድሮ ካሰናበተ በኋላ ሉቺያኖ ስፓሌቲን ቀጠረ። 22 ነው 21 ተከታታይ ጨዋታ ባደረጉበት በሁሉም ውድድሮች አንድ ጨዋታ ብቻ ነው የተሸነፉትና ባለፈው ሳምንት የዛሬውን ባለሜዳውን ናፖሊን 3-0 ከባድ ቅጣት የስፓሌቲ ጁቬ ናፖሊ ላይ ብርቱ ዱላውን ያሳረፈው ለዛውም እነ ሉካኩ በተመለሱበት ጨዋታ ነውና ሳይኮሎጂካል የዛሬው ጨዋታ ዝግጅት ቼልሲ የበለጠ አድቫንቴጅ ይዞ ነው ወደ ኔፕልስ የሚጓዘው። ግን የኔፕልስ ስቴዲየም ደግሞ የሚተፋው ሰዓት አለ። አሁን ከጣሊያን ሴሪያ ቡድኖች ውስጥ ፈታኙ ስቴዲየም የኔፕልስ እና የቱሪን ስቴዲየም ነው። በተለይ የናፖሊ ስቴዲየም ማራዶና ስቴዲየም በጣም ከፍተኛ ጩኸት ያለበት በልዩነት ከጣሊያን እግር ኳስ ምስል ጋር ይሄ በአንድ መንገድ ላይ የማይገለጽ በጣም ማራኪ የሆነ ድጋፍ ያለበት ስቴዲየም ነው እና የዛሬ ምሽቱን ጨዋታ እንግዲህ ናፖሊ ቼልሲን ሲያስተናግድ ወደ ፕሌይኦፍ ለመግባት ናፖሊ ተስፋ ይዞ ቼልሲ ደግሞ አውቶማቲካል ኳሊፊኬሽኑን ለማረጋገጥ አሁን 8ኛ ደረጃ ላይ የሚገኘው ይህም ቦታ አረጋግጦ ወደ ቀጣዩ ዙር ለማለፍ የሚደረግ ጨዋታ። ስለዚህ ክብደቱ ቀላል አይደለም። አንቶኒዮ ኮንቴ የቀድሞ ክለባቸውን ስኬታማ ውጤታማ የሆኑበትን የሰማያዊዎቹን ቡድን ነው የሚያስተናግዱት። አንቶኒዮ ኮንቴ የመገፋት ስሜት አይሰማቸውም ከቼልሲ ኃላፊነት ስለተነሱ። በነገራችን ላይ በተደጋጋሚ አስተያየት የምታደምጡ ከሆነ በለንደን ቆይታቸው የመገፋት ስሜት አልተሰማቸውም። ምክንያቱም በቼልሲ ቤት ሁሉም ኮንፈርት ዞን እሳቸው በሚፈልጉት ደረጃ ተፈጥሮላቸው እንግዲህ ቆይታቸው ያልተረጋገጠው ባስመዘገቡት ውጤት ነው እና 3ኛ ውድድር ዓመት በተመዘገበው ውጤት እንግዲህ አብራሂሞቪች ከቡድኑ ውጤት ጋር በተገናኘ በቀጥታ ሴንስ የሚያደርገው የደጋፊውን ስሜት ነው። የደጋፊው ስሜት ጥሩ ካልሆነ የአሰልጣኝ በምንም ተአምር ቼልሲ ቤት አይቀጥልም።
በቀጥታ የሚያሰናብተው እና ውጤቱ ተቀባይነት የሚያገኝ አልነበረም። 3ኛ ዓመት ላይ አጫወቱም የእንግሊዝ እግር ኳስን አዳፕት ስላደረገ እንደ መጡበት የውድድር ዓመት 2 ተከታታይ ጨዋታ በአርሴናል በምን አስከፊ ሽንፈት እንደተሸነፉ ወደሚያውቁት የባክስሪ ሲስተም ቼልሲን ቀየሩ። በቪክተር ሞሰስ እና በማርኮስ አሎንሶ በሴዛር አስፒሊኩዌታ በካሄል በኢቫኖቪች ምናምን አድርገው ባክስሪውን ሰሩ። በዛ ቡድን ማቲችና ካንቴን እና ፋብሪን ሃዛርድን ኮስታን ምናምን በማድረግ ዋንጫ አስደናቂ ዋንጫ ኮንቴ ያመጡ 22 ተከታታይ ጨዋታ ሳይሸነፉ ተጉዘው ግሩም ሲዝን ነበር ለቼልሲ ዓመት ከኮንቴ ጋር የነበረው ቆይታና የቼልሲ አይደንቲቲ በጣሊያናውያን አሰልጣኝ በደንብ የመገለጥ ባህል አለ። በተለምዶ ከክላውዲዮ ራኒሪ አንስቶ ከዛን ካርሎ አንጀሎቲ በየጊዜው የሚመጡት እነ ማውሪሲዮ ሳሪንም ሮቤርቶ ዲሜቴዩ በየጊዜውም ተመልከቱ። አሁን በቅርብ የተሰናበቱት ኤንዞ ማሬስካ ጭምር ቼልሲ ጣሊያናዊ አሰልጣኝ ሲቀጥል በሆነ አይደንቲቲ ብቻ የግዙፍ ዋንጫ አሸናፊ ሆኗል። እያንዳንዱን ጣሊያናዊ አሰልጣኝ ተመልከቱ። አሁን ራኒሪ ምናልባት በውጤት ደረጃ ስኬታማ ላይሆኑ ይችላል፣ ግን የራኒሪ ጊዜ ሽግግርን ለሞሪኖ በማሻገር በጣም ጤናማ ቆይታ ነበራቸው። ከዛም በኋላ ካርሊቶ መጡ። እስካሁን ድረስ ካልተሳሳትኩ ይሄ ታሪክ ተቀይሮ እንደሆነ አላውቅም፣ ግን ቼልሲ በአንድ የውድድር ዓመት ፕሪሚየር ሊግ እና ኤፍ ኤ ካፕን ያሳካው በካርሎ አንጀሎቲ ውስጥ ነው ለመጀመሪያ ጊዜ። ከዛም በኋላ አንድሬስ ቪያስ ቦአስ መጡ። ትራንዚሽኑ ጤናማ አልነበረም። በሮቤርቶ ዲሜቴዮ ተተኩ። ግን በዛ ዓመት ሻምፒየንስ ሊግ አሳካ ቼልሲ፣ ኤፍ ኤ ካፕንም አሳካ። ዲማቴዮም ቆየ። በራፋ ቤኒቴዝ ሽግግሩ ተቃና። ከዛም በኋላ ደግሞ ጆዜ ተመለሱ፣ ዋንጫ ሰጥቶ ሄዱ። ኮንቴ መጡ፣ ዋንጫ ሰጥቶ ሄዱ። የቼልሲ ደጋፊዎች ከዋንጫ ለብዙ ዓመት አይራራቁም። በተለይ የሊግ ዋንጫ ቼልሲ ሲሪየስ ነበር እስከ ኮንቴ ድረስ። ከዛም በኋላ ማውሪሲዮ ሳሪ አስተሳሰባቸው እንደ ጣሊያን እግር ኳስ ቅኝት አይደለም። በጣም ኳስን መቆጣጠርና ውብ እግር ኳስ ለመጫወት የሚጥር ቡድን ነው። ከዛን ጊዜ በኋላ እንግዲህ ከመጡ ጣሊያናውያን መካከል እንግዲህ በልዩነት የሚቀመጡት ኤንዞ ማሬስካ ናቸው። የክለብ ወርልድ ካፕ አሸናፊ፣ ይሄ ትልቅ ግዙፍ ዋንጫ ነው። ባለፈው ሳመር ማሸነፍ የቻሉት ቼልሲ በጣሊያናውያን አሰልጣኝ ሲሰለጥን አንድ ስኬት ቼልሲ ቤት ጥሎ ሜዳቸው አይቀርም። ለጣሊያናውያን አሰልጣኝ የሚመች ዞን አለው ቼልሲ። ይሄ ምን አይነት የታሪክ ሽግግር እንዳለው አላውቅም፣ ግን ጣሊያናውያን አሰልጣኝ ቼልሲ ቤት መጡ፣ ስኬታማ ይሆናሉ። መመዘናቸው ዋንጫ ይሆናል፣ ጥሩ ቆይታ ይኖራቸዋል፣ ግን አይዘልቁም። ምክንያቱም ለስኬት ነው የሚመጡት፣ ስኬትን ያመጣሉ፣ ግን ፕሮጀክታቸው ሲታይ ደግሞ የሚዘልቅ አይደለም። አሁን ላይ ግን ቼልሲ በዛ አይደንቲቲ ውስጥ የቆየው በኪሊርሌ ካፒታል እና ቶዲ ቦይሊ ውስጥ አይደለም። በእግር ኳስ የሚፈለገው ባለቤት ሁሉም ቡድን ቢኖረው ተብሎ የሚፈለገው ባለቤት አብራይሞቪች ውስጥ ነው። የቼልሲ ደጋፊዎች እነዚህ ባለቤቶች ከመጡበትም ጊዜ አንስቶ አሁንም የአብራይሞቪችን ስም መዘመር አላቆሙም እና ቼልሲ አሁን ሽግግሩ አይደንቲቲ ለውጥ ነው የተደረገው። የአብራይሞቪች የጣለው መሰረት ቼልሲ ዊኒንግ ሜንታሊቲ፣ ቀጥታ ታርጌት ትሮፊ ነው። በአንድ የውድድር ዓመት ዋንጫ ማሸነፍ ነው። ቅኝቱ ምን አይነት ሆነ? ያጫወት ሲስተሙ፣ ሪትሙ አይደለም። ፋይናል ሲዝን ላይ ቼልሲ መደርደሪያው ላይ አንድ ግዙፍ ዋንጫ የማስቀመጥ ኃላፊነት ሰጥቶ ነው አብራይሞቪች አሰልጣኞች የሚያመጣው። ለዛ ነው የቼልሲ ወንበር ጫና የለበትም፣ ግን ኃላፊነት አለበት። በጣም ጠንከር ያለ የደጋፊ ኃላፊነት አለበት። ይሄ ከኃላፊዎች የሚደርስ ጫና ምናምን ስኬት ውጤት ሲጠፋ ነው እንጂ የቼልሲ ወንበር ለአሰልጣኞች በጣም ኮንፈርት ዞን ነው። ይሄ ጉዳይ ነው እንግዲህ በአይደንቲቲ ደረጃ ተቀየረ። ፖተር እያለው ላምፓርድ ምን አሰልጣኝ ፖቼቲኖ፣ በርካታ አሰልጣኝ ተቀያየረ። ማሬስካ መጡ ሄዱ። አሁን እንግዲህ ወጣቱ እንግሊዛዊ
ሊያም ሮሲኒር የሮሲኒር በነገራችን ላይ የፉልሃም ፉልባክ ሆኖ አንቶኒዮ ኮንቴ የቼልሲ አሰልጣኝ ነበሩ። አሁን የቼልሲ ዋና አሰልጣኝ ሊያም ሮሲኒር የፉልሃም ተጫዋች እያሉ አንቶኒዮ ኮንቴ የቼልሲ ቡድን ያሰለጥኑ ነበር እና የአሰልጣኝነት ኤክስፒሪየንሳቸውን ስናይ በጣም ሰፊ ጋፕ አለ። ይሄ ውድድር ደግሞ ትንሽ ጠፈፍ ያለ ኤክስፒሪየንስ ይፈልጋል። ግን ዘመናዊ እግር ኳስ ደግሞ አንዳንድ ይሄ ኤክስፒሪየንስ የሚባሉ ጉዳዮችን ጥሶ ሲያልፍም ደግሞ እናስተውላለን። አሁን ለምሳሌ አምና ፔዤ ውድድር ሲያሳካ ሜዳ ውስጥ አንድ ፋይናሊስት የሆነ ተጫዋች የለም። ማርኪኒዮስ ነው። ማርኪኒዮስ ያ በባየር ሙኒክ የሚሸነፈው ስብስብ ውስጥ አልነበረም በካርድ ምክንያት። ሙሉ አዲስ ለሻምፒየንስ ሊግ እግር ኳስ አዲስ ምስል ነው። ስለዚህ ሲስተም እንደሚያሸንፍ ደግሞ ኤንሪኬ ያሳየን ከኤክስፒሪየንስ በላይ። ስለዚህ የዛሬው ጨዋታ በሊያም ሮሲኒር በዚህ ውድድር ላይ ትልቁን ፈተና ትልቁን ኃላፊነት የተቀበሉ በተቃራኒው ደግሞ ልምድ ያካበቱ ይሄ ጨዋታ ደግሞ በሻምፒየንስ ሊግ እግር ኳስ ለመቆየት ለናፖሊ በአንገብጋቢ ደረጃ የሚያስፈልግ። ስለዚህ ፍጥጫው የቀድሞ ክለባቸውን ኔፕልስ ላይ አንቶኒዮ ኮንቴ ይቀበላሉ። ምሽት 5 ሰዓት ከዛሬ ተጠባቂ ጨዋታዎች መካከል እንግዲህ በእጅጉ ትኩረት ካገኙ ጨዋታዎች ውስጥ ይሄ አንዱና ተጠባቂ ጨዋታ ነው። ከዚህ ጨዋታ ጋር በተገናኘ እንግዲህ ሊነሳ ከሚችሉ ጠንካራ ጉዳዮች መካከል እንግዲህ ምንድነው ከሰሞኑ በቼልሲ በኩል የሚወራው እነ ናዚር ኬንሲላም እነ ዴቪድ ኦርኒስተንም ዘሳን ትላልቅ ሚዲያ ስለ ኮል ፓልመር ቆይታ በጣም በስፋት እየጻፉ ነው። ይሄን ጉዳይ ተመልክታችኋል ብዬ አስባለሁ። በተለያዩ ሚዲያዎችም አድምጣችኋል ተብሎ ብዬ አስባለሁ። ይሄን መረጃ ከሰሞኑን እንግዲህ ሶሻል ሚዲያውን ያጨናነቀ በተለይ ኤክስ ገባችሁ የዚህን ጉዳይ አፕዴት አታጡ። ለምሳሌ ፓልመር ትናንትና የእሱን ሴሌብሬሽን በአዲስ ትሬንድ ኢንስታግራሙ ላይ እና ትዊተሩ ላይ ለቀቀ። በርካታ ተጫዋቾች ይሄ የሶሻል ሚዲያ ተከታዮች እንግዲህ ትሬንድ እያደረጉት ነው። ሴሌብሬሽኑን በሆነ ቅርጽ የተሳለ የሆነ ምስል ሎጎ አይነት ነገር ለቀቀ እና ፓልመር በቼልሲ ቤት ምቾት አልተሰማውም ወይ? እሺ ካልተሰማው የምቾት ያለመሰማቱ መነሻ መንደርደሪያ ምንድን ነው? እሺ ታዲያ መጨረሻው ውጤቱስ? በነገራችን ላይ የሚወራው ወሬ ሁሉ 100% ትክክለኛ አይደለም፣ ወይም ትክክለኛ ምንጭ ላይ የሰፈረ ወይም እውነታ ላይ የሰፈረ ጉዳይ አይደለም። አሁን ፓልመር በእርግጥ እንደ አንድ አካባቢውን እንደሚወድ የአንድ አካባቢ ተወላጅ ወደ አካባቢው መመለስ ሊፈልግ ይችላል። መመለስ ይፈልጋል ማለት ግን ወደ ማንቸስተር ዩናይትድ ይመለሳል ማለት አይደለም፣ ወይም ወደ ማንቸስተር ሲቲ ወደ ቀድሞ ቤቱ ይመለሳል ማለት አይደለም። ፓልመር የማን ደጋፊ ነው? የማንቸስተር ዩናይትድ። ግን ማንቸስተር ዩናይትድ እና ፓልመርን የሚያገናኛቸው የዝውውር ትስስር ወይም ግንኙነት አለ ወይ? በርካታ ጉዳዮች፣ ለምሳሌ ጄሰን ዊልኮክስ እና ኡመር ባራዳ በማንቸስተር ሲቲ ቤት ያውቁታል። ሁለቱ የማንቸስተር ዩናይትድ ስራ አስፈጻሚና ፉትቦል ኦፕሬሽን ዋና ዳይሬክተር። ግን በቀጥታ ደግሞ ወደ እውነታው ወደ ኤቪደንሱ ስንመጣ ለማንቸስተር ፓልመር አንገብጋቢ ነው ወይስ የበለጠ ለቼልሲ ነው ፓልመር የሚያስፈልገው? ቼልሲ ሙሉ የቡድኑን ፕሮጀክት እየገነባ የሚገኘው ፓልመርን ታሳቢ ያደረገ ነው። በነገራችን ስቲቫው ሱፐርስታር ነው። ሌሎች ተጫዋቾች ከዚህም በላይ ሱፐርስታር ሊመጣ ይችላል። ፓልመር ግን ይሄ ምንድን ነው አይከን የክሊርሌይ ካፒታል እና የቶዲ ቦይሊ አይከን ተደርጎ ነው በነገራችን ላይ የሚወሰደው። ፓልመር በቼልሲ ኃላፊዎች ምንድን ነው ይሄ 5 ቶፕ 5 ተጫዋቾች በክሊርሌይ ካፒታል እና በቶዲ ቦይሊ ፕሮጀክት የማይነኩ የሚባሉ አንደኛ የሚጠራው በነገራችን ላይ ፓልመር ነው ከማንም በልፊት። ግን ጉዳዩ ምን መሰላችሁ? ዋነኛ መነሻው ከበስተጀርባ ያለው ከፊትነስ አሰሪዎችና ከሕክምና ባለሙያዎች ጋር የነበረው እሰጥ አገባና አለመግባባት ፓልመር በእግር ኳስ ኬሪየር ትልቁን ከፊት ለፊት ያለውን ዓለም ዋንጫ ከፍተኛ ተጽዕኖ ይፈጥርብኛል የሚል ውስጣዊ ስጋት ተፈጥሮበታል። ምን መሰላችሁ? ይሄ ጉዳይ
ጥንስሶ የጀመረው መች መሰላችሁ? ከባየር ሙኒኩ አዌ ጨዋታ ከማንቸስተር ዩናይትድ አዌ ጨዋታ የጀመረ ንትርክ ነው። አሁን ጉዳዩ ተብላልቶ በውጤት በአሰልጣኝ ስንብት በተለያዩ ጉዳዮች ተደባብሶ መጥቶ አሁን ላይ እየፈነዳ የሚገኝ ፓልመር ፔን እያለው አንዳንዴ ፔን ኪለር ተሰጥቶት የተጫወተበት ጨዋታ አለ። ይሄ ደግሞ ሜዲካል ስታፉ በሚያወጣው የዝውውር ይሄ ሬቲንግ ሲስተም እና የቼልሲ ሮቴሽን ፖሊሲ ላይ የፓልመር ትራንስፌር ማርኬት ሬት ሲወርድ እንዲገባ የተደረገበት አለ። የጨዋታው ክብደት የሚያስገድደው ጉዳይ አለ። ይሄ ደግሞ እግር ኳሳዊ የተጫዋቹን ፊዚካል ሪስክ ተወስዶብኛል የሚል ቅሬታ አለበት ፓልመር። በነገራችን ላይ ይሄ ጉዳይ ከወራት በፊትም ወጥቷል። በቅርብ ሳምንት የቼልሲ ደጋፊዎች ለክለባችሁ በጣም ቅርብ የሆነ የታመነው ሪፖርተር ነዚር ኬንሲላን የቢቢሲውን ሪፖርተር ገብታችሁ ቼክ ማድረግ ትችላላችሁ። ይሄ ፊሊንግ አለ ፓልመር ውስጥ። ለምሳሌ ይሄ ተጫዋች ከአርሴናል ጨዋታ ውጭ የሆነበትን ትክክለኛ ሪዝን እስካሁን ድረስ አልተነገረውም ነው የሚባለው። አምበሉ ሪሽ ጀምስ እና እሱ ለሮቴሽን ፖሊሲ ሲባል ነው እንጂ ከስብስቡ ውጭ የተደረጉት የጤንነት ጉለት ኖሮ አይደለም የሚሉ የሚጠራጠሩ ዘጋቢዎች አሉ። ደግሞ በአንድ ወቅት የሆነ ፕሮግራም ሰርቼላችሁ ነበር። ለኤንዞ ማሬስካ ቴክኒካል ስታፍ ላይ ቁጭ ብሎ በአንድ ቁራጭ ወረቀት ላይ ማን ቀጥሎ መቀየር እንዳለበት፣ ማን መውጣት እንዳለበት፣ ማን መግባት እንዳለበት ከሜዲካል ስታፉ ይዞ በመጣው ሪፖርት መሰረት ለኤንዞ ማሬስካ ትዕዛዝ የሚሰጥ ማን ካቨነር ነው የሚባል ቤንች ላይ የሚቀመጥ ስታፍ ነበር። የሜዲካል ስታፉ አንዱ ይሄ ሮቴሽን ፖሊሲውን ዳታ አናላይዝ ከሚያደርጉ ባለሙያዎች መካከል ከነዚህ ኃላፊዎች ጋር ፓልመር አልተግባባም። አንደኛ በቂ ደቂቃ 100% የህመም ስሜት የለብኝም ብሎ ተጫዋቹ መጫወት በሚፈልግበት ጊዜ 4 ሳምንት ለሪከቨሪ እንዲቀመጥ ተደርጊያለሁ የሚልም እምነት አለው እና እነዚህ ጉዳዮች የፈጠሩ ስሜት ነው ፓልመር በቼልሲ ቤት ባይተዋርነት እየተሰማው የቀድሞ ያደገበትን አካባቢ የናፈቀበት ምክንያት የሚሉ ሪፖርቶችን ከማታ ጀምሮ ስመለከት ነበር። በተለይ ቢቢሲ ላይ የተሰጠው ትንተና ወደ 11 ደቂቃ አለ፣ ገብታችሁ ብትመለከቱ። ይቅርታ ስካይ ስፖርት ላይ ምሽት ላይ በዝውውር መስኮት የተሰጠ አለ። እሱን ጉዳይ ብትመለከቱ የበለጠ ዲቴሉን እዛ ላይ ማግኘት ትችላላችሁ። ፓልመር ወደ ማንቸስተር ዩናይትድ ሊሄድ የሚችልበት እድል ከ101% ነው። 1% ማለት ደግሞ የለም ማለት ነው። ፓልመር ወደ ማንቸስተር ከተማ ለመመለስ እንደ አንድ የማንቸስተር ተወላጅ ሊፈልግ ይችላል። ወደ ማንቸስተር ዩናይትድ ግን ዩናይትድም የፓልመር አንገብጋቢነት ምናልባት ብሩኖ ከለቀቀ ሊፈልጉት ይችላሉ። ፓልመርን ማንቸስተር ይፈልጋል ማለት ደግሞ ያገኛል ማለት አይደለም። ምክንያቱም እዚህ ጋር ያለው ቡድን ቼልሲ ሻጭ ክለብ ነው፣ ቢዝነስ ሞዴል ነው የያዘው ተብሎ ሊታማ ይችላል። የነ ፓልመር አይነቱን ሸጦ የዚህም ፕሮጀክት ምስል ማበላሸት አይፈልግም። ምክንያቱም ትላልቅ ተጫዋቾች፣ ወጣት ክላስ ያላቸው ተጫዋቾች ሲመጡ እነ ፓልመር ናቸው የዚህ ቡድን ብራንድ። ስለዚህ በቀላሉ ቼልሲዎች አውጥተው አይሸጡም እና ከሰሞኑ ይለቃል። ግን ፓልመር እውነት እንደሚባለው ምቾት አልተሰማውም። በቼልሲ አስተዳደራዊ ክፍተት፣ በተለይ የፊዚካል አሰሪዎችና የሜዲካል ስታፉ ከፍተኛ አለመግባባት ከኮቺንግ ስታፎች ጋር የሚያወጡት ሮቴሽን ፖሊሲ አለ። ቡድኑ አሸናፊ ቡድን አይቀየርም የሚባል እምነት አለ እንግሊዝ እግር ኳስ ላይ። ቼልሲ በአማካይ የሚቀይረው ሮቴሽን ከጨዋታ ጨዋታ ከፍ ይላል። ግን ሊያም ሮሲኔር ይህን ጉዳይ ባላንስ አድርጎ እየተጓዘ ነው። አሁን ከ5 ጨዋታ 4 አሸንፎ 1 ብቻ በአርሴናል መሸነፍ፣ ይሄ ከተጠበቀው በላይ አሰልጣኙ እያሳየ ነው። እንግዲህ የቼልሲ ደጋፊዎች የነበራችሁ ስጋት፣ በሚዲያ የተሰጣችሁ ግምት ለዚህ አሰልጣኝ ምናምን ካሰጋችሁ በላይ አሁን ያገኛችሁ ተስፋ ይበልጣል። ምክንያቱም ይሄን ነገር በተደጋጋሚ ስላችሁ ነበር። አሰልጣኙን ታክቲካል አፕሮቹን ሜዳ ላይ ተመልከቱና ፍረዱ። ሚዲያው ያወራ የሚገኘው ስላለው ኤክስፒሪየንስ ነው። ኤክስፒሪየንስ ዘመናዊ እግር ኳስ ላይ ቦታ የለውም። አሰልጣኝ ባለው አዲስ ኢነርጂና ፍላጎት ነው የሚመዘነው። ይዞ በመጣው ፕሮጀክት ነው ባለው ኤክስፒሪየንስ ባገኘው ዋንጫ ቁጥር ቢሆን
ዳር የተቀመጡ አሰልጣኞች ወደ መሀል ይመጡ ነበር ብዬ ሳነሳላችሁ ነበርና አሁን የሊያም ሮሲኔር አጀማመር ላይ የዚህ ቻናል የቼልሲ ደጋፊዎች ቤተሰብ የሆናችሁ የቻናላችን ተከታታዮች እንግዲህ ስለ ሊያም ሮሲኔር ምናልባት በዓለም ላይ በተናጠል ያለምንም ጥርጥር በቼልሲ ቤት የሚታይ ለውጥ ያመጣል ብለው አንድም ሚዲያ ከኛ ውጪ የዘገበ ያለ አይመስለኝም። እንግዲህ ይሄ አሰልጣኝ በጥሩ ፕሮግረስ እያደረገ ነው። ከ5 ጨዋታ 4 አሸንፏል። 13 አስቆጥሮ 5 ተቆጥሮበታል። እስቲ ዛሬ ምሽት ኔፕልስ ላይ ምን ሊያሳየን ይችላል? አብረን በጋራ እንመለከታለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታዳምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በ3 ፕሮግራም ዕለተ ሮብን ከእናንተ ጋር በቅድመ ጨዋታ ግምገማ በኩል ሊቨርፑል ካርባክን፣ አርሴናል ካራትን፣ ናፖሊ ቼልሲን በእንዲህ መልኩ ገመገምን። መልካም የምሽት ጨዋታ ጊዜ እንዲሆንላችሁ ተመኘን። ሰላም ቆዩ።